በትግራይ ዘላቂ ሰላም እንዲሰፍን ህወሓት የፕሪቶሪያውን ስምምነት በመተግበር የፌዴራሉ መንግስት እየሄደበት ያለውን የሰላም መንገድ እንዲከተል ለኢትዮጵያ ቴሌቪዥን አስተያየታቸውን የሰጡ የመቀሌ ከተማ ነዋሪዎች ጠየቁ። የፌዴራሉ መንግስት የፕሪቶሪያውን ስምምነት በመተግበር በትግራይ ሰላም ለማስፈን ኃላፊነቱን እየተወጣ ነው ያሉት ነዋሪዎቹ የትግራይ ህዝብ እንደሌሎቹ የኢትዮጵያ አካባቢዎች ሁሉ ልማትን እንጂ ጦርነትን እንደማይፈልግም ተናግረዋል። ባየሙላት የትግራይ ህዝብ ካለ ህወሓት ህልውና የለውም በሚል ያረጀ ትርክት ህዝብ እያታለለ የኖረው ቆሞ ቀሩ ህወሓት ለህዝቡ ልማት ሲገባው ከፍጥረቱ ጀምሮ ጦርነትን እያወረሰ ለተደጋጋሚ ጉዳት ዳርጎታል። ህወሓት እድሜውን በጦርነት ለማራዘም የጫረው የሰሜኑ ጦርነት እንዲቆም ቁልፍ የሆነው የፕሪቶሪያ ስምምነት ለትግራይ ህዝብ እፎይታ የሰጠ ቢሆንም አሁንም ከዚህ ያልተማረው ህወሓት ከውጭ ካሉ አጉራሾቹና ከሀገር ውስጥ ፈረሶቹ ጋር በመናበብ ሌላ ዙር ግጭት ለማዋለድ ደፋ ቀና እያለ ነው። የትግራይ ህዝብ እንደ ሌሎቹ የኢትዮጵያ አካባቢዎች በአዲስ የለውጥ እርምጃ የግጭት ሳይሆን የልማት ትሩፋት እንዲደርሰው ግጭት ጠማቂዎቹ ከትናንት የተላቀቀ ተራማጅ ሊሆኑ ግድ ይላቸዋል። ጠቅላይ ሚኒስትር አብይ አህመድም ለሰላም ዘብ የሚቆመው የትግራይ ህዝብ በአዲስ አስተሳሰብ ሊመራ እንደሚገባው አጽንኦት ሰጥተዋል። ህዝብ ትግራይ ሰላምን ልማትን ይግባው። የትግራይ ህዝብ ሰላምና ልማት ይገባዋል። የትግራይ ክልል እረፍት ይፈልጋል፣ ሰላም ይፈልጋል፣ ልማት ይፈልጋል። በበኩላችን የህዝባችን ፍላጎት ለመደገፍ ዝግጆች ነን። በሁሉም ክልሎች እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። ንደቅኩም አረክቡ ህዝብና አድና ሰላም ትፈቱ ክብሎም ደሊ ትግራይ እረፍት ደሊ ሰላም ትደሊ ልማት ትደሊ። የፌዴራል መንግስት በትግራይ ሰላም እንዲሰፍን ህዝቡም በሙሉ ልቡ ወደ ልማት እንዲገባ ከፕሪቶሪያ ስምምነት ጀምሮ መሰረተ ልማቶችን በመጠገንና ጊዜያዊ አስተዳደሩን በመደገፍ የሚገባውን ዋጋ ከፍሏል፣ እየከፈለም ይገኛል። የመንግስት ያልታጠፈ የሰላም እጁ ለትግራይ ህዝብ ዋስትናና ብቸኛው አማራጭ መሆኑን አስተያየታቸውን ለኢቲቪ የሰጡ የመቀሌ ከተማ ነዋሪዎች ያምናሉ። መንግስት ትግራይን ወደ ዘላቂ ሰላም ለማሻገር እየሰራ መሆኑን ደግሞ ከጠቅላይ ሚኒስትር አብይ አህመድ ንግግር መረዳታቸውን ተናግረዋል። እኔ ኢንተርቪው ተከታትያለሁኝ። ያው ሰላም እንፈልጋለን፣ ጦርነትን አንፈልግም፣ ልማት እናስቀጥላለን ትግራይ ላይ የሚሉ ነገሮችን ተፈናቃዮችም እንመልሳለን የሚሉ ነገሮች ፖዚቲቭ ናቸው። እንደ ጠቅላይ ሚኒስትር እንደ መንግስትም ማድረግ ያለባቸው የመንግስት ሪስፖንሲቢሊቲም ነው። ትግራይ ህዝብም የኢትዮጵያ ፓርት ነው፣ እኛ ኢትዮጵያዎች ነን። ስለዚህ ፌዴራል መንግስት እንደዛ ኢንተርቪው ማድረጋቸው እኔ አፕሪሼት አደርጋለሁኝ። ቆንጆ ነው። እንደዛ ማለታችሁ በጣም ጥሩ ነገር ነው። ተጨባጭ ወደ መሬት ወርዶ ህዝቡ ተጠቃሚ የሚያደርግ መሆን መቻል አለበት። በተጨባጭ ልማት የሚፈልግ መሆኑ እጁን በመላክ ለህዝቡ ከተሰጠው ተረጋግቶ ወደ ልማት የሚገባበት ሁኔታ ይፈጠራል። ሰላም ስለዘልና አይና ነው ጉዕ ዘለና ማለት ሰላም ስላለ እኮ ነው አሁን እያወራን ያለ ነው። በእውነት ከሆነ የጠቅላይ ሚኒስትሩን ንግግር ወድጀዋለሁ። ያሉት ነገርም አንጀትም ያርስ ነው። የሰሜኑ ጦርነት በዘላቂነት እንዲቆም ቁልፍ የሆነው የፕሪቶሪያው ስምምነት የትግራይ ወጣቶች ትከሻ ጦር መሳሪያን ሳይሆን ስራን እንዲሸከም፣ ተማሪዎችም ወደ ትምህርት ቤት እንዲመለሱ መንገድ ከፍቷል። በስምምነቱ የፌዴራል መንግስቱ በጦርነት የተጎዱ መሰረተ ልማቶች በፍጥነት ተጠግነው ወደ ስራ እንዲገቡ አድርጓል። ለተፈናቃዮች በቂ እርዳታ በማድረስ እንዲሁም ወደ ቀያቸው እንዲመለሱ ጥረት በማድረግ ኃላፊነቱን እየተወጣ ነው። በህወሓት በኩል ለኢፌዴሪ ህገ መንግስት መገዛትን ጨምሮ ትጥቅ መፍታትና በጊዜያዊ አስተዳደር እየተመራ መንግስታዊ ተቋማትን ማክበር ግዴታ የተሰጠው ቢሆንም ከዚህ በተቃራኒ ትጥቁን እያደራጀ የምርጫ ቦርድን የመሳሰሉ መንግስታዊ ተቋማትን መመሪያቸውን በመጣስ እምቢተኝነቱን ቀጥሎበታል። የትግራይ ህዝብ ከትናንት የጦርነት ሰቆቃ ተላቆ በዘላቂ ሰላም የተረጋጋ ኑሮ እንዲቀጥል የፕሪቶሪያውን ስምምነት መተግበር የህወሓት ግዴታም ጭምር መሆኑን ነዋሪዎቹ ያነሳሉ። ካብ ጠቅላይ ሚኒስትር ለሃወ መግለጽ ሰማይ ያነ ጠቅላይ ሚኒስትራችን የሰጡትን መግለጫ ሰምቼዋለሁ። የፌዴራል መንግስት እያነሳ ያለው በተፈራረምነው የፕሪቶሪያ ስምምነት እንስራ ነው። መሆን ያለበትም ይሄው ነው። በዚህ ወገን ሆነ በአካል ሀገር ዘለው መንግስት በዚህ ወገንም ሆነ በፌዴራል መንግስት በኩል የፕሪቶሪያው ስምምነት ከተተገበረ ሰላም አማራጭ የሌለው ድላችን ነው። በትግራይ የተከሰተው ጦርነት ሊደገም የማይገባ ሆኖ ትምህርትን አስተምሮ አልፏል። የትግራይ ወጣት አሁን በንትርክና በግጭት የሚያሳልፈው ጊዜ የሚያጠፋው ጉልበትም የለውም። ከዚያ ይልቅ